ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ለቢሾፍቱ ኤርፖርት ግንባታ የውጭ የፋይናንስ ተቋም $6 ቢሊዮን ብድር ለመስጠት ቃል መግባታቸው ታወቀ። የኢትዮጵያ አየር መንገድ ግሩፕ በኦሮሚያ ክልል ቢሾፍቱ ከተማ አጠገብ አቡሲራ በተባለ አካባቢ ለሚያስገነባው የቢሾፍቱ ዓለም አቀፍ ኤርፖርት ግንባታ ፕሮጀክት የተለያዩ የውጭ የፋይናንስ ተቋማትን $6 ቢሊዮን ብድር ለማቅረብ ቃል መግባታቸው ተገለጸ። የአየር መንገዱ ግሩፕ ዋና ሥራ አስፈጻሚ አቶ መስፍን ጣሰው ለሪፖርተር እንደገለጹት ባለፈው ወር በሞሮኮ ራባት በተካሄደው የአፍሪካ ኢንቨስትመንት ፎረም የተገኙ የተለያዩ አገሮች ፋይናንስ አቅራቢዎች ፕሮጀክቱን ግንባታ $6 ቢሊዮን ብድር ለማቅረብ ቃል ገብተዋል። የቢሾፍቱ ኤርፖርት አጠቃላይ ግንባታ ወጪ $12.5 ቢሊዮን እንደሚሆን የተገመተ ሲሆን የወጪው 20% ወይም $2.5 ቢሊዮን በአየር መንገዱ እንደሚሸፈን ዋና ሥራ አስፈጻሚው አስታውሰዋል። የግንባታ ወጪው መጀመሪያ ከተገመተበት $8.7 ቢሊዮን የአፍሪካ ልማት ባንክ ፋይናንስ አፈላላጊ በመሆን በነሐሴ ወር 2018 ዓ.ም ይፋ በተደረገበት ወቅት የሚያስፈልገው ገንዘብ ወደ $10 ቢሊዮን ከፍ ማለቱን በይፋ መግለጹ ይታወሳል። አየር መንገዱ ግሩፕ ከአንድ ወር በፊት የቢሾፍቱ ኤርፖርት ግንባታ ወጪን ወደ $12.5 ቢሊዮን ከፍ ማድረጉን መዘገባችንም ይታወሳል። አቶ መስፍን ጉዳዩን አስመልክቶ ለሪፖርተር በሰጡት ማብራሪያ ከግንባታ ወጪው መጨመር ጋር ተያይዞ የአየር መንገዱ ግሩፕ የወጪ ድርሻም ወደ $2.5 ቢሊዮን ከፍ ማለቱን አስታውሰው ገንዘቡ ወጪ ማድረግ እንዲቻል በአየር መንገዱና በኢትዮጵያ ኢንቨስትመንት ቦርድ ጭምር መጽደቁን ገልጸዋል። የኢትዮጵያ አየር መንገድ ግሩፕ አሜሪካውያን KPMG የተባለ ዓለም አቀፍ የፋይናንስ አማካሪ ድርጅት በአቪዬሽን ሕግና በሕግ ማማከር አገልግሎት የሚታወቀውን ካላይድ ኤንድ ኮ የተሰኘ ኩባንያ የሕግ ጉዳዮች አማካሪ፣ የአፍሪካ ልማት ባንክ ዋነኛ የፋይናንስ አጋር አፈላላጊ እንዲሁም ዳር አልሐበሻ ኮንሰልታንትስ የተባለ ድርጅት ደግሞ የቴክኒክ አማካሪዎች አድርጎ መሾሙን መዘገባችንም ይታወሳል። ለዓለም አቀፍ ኤርፖርት ግንባታ ዝርዝር የፋይናንስ ሞዴልን ያካተቱ የፕሮጀክቱ መረጃዎች ያቀፈ ሰነዶች ብድር ማቅረብ ለሚችሉ አካላት መላኩን አየር መንገድ ግሩፕ ያስታወቀ ሲሆን ለቢሾፍቱ ኤርፖርት ፕሮጀክት የመጀመሪያ ምዕራፍ ግንባታ የሚያስፈልገው ወጪ $12.5 ቢሊዮን የሚጠጋ መሆኑንና የመጀመሪያ ምዕራፍ ግንባታው እንደ አውሮፓውያን አቆጣጠር በ2030 ተጠናቆ በዓመት 60 ሚሊዮን መንገደኞችን ያስተናግዳል ተብሎ እንደሚጠበቅም ገልጿል። የቢሾፍቱ ዓለም አቀፍ ኤርፖርት ላይ የሚሳተፉ የኢንጂነሪንግ፣ የግዢ፣ የግንባታ ተቋራጭ የቅድመ ግምገማ ሥራ እና የጨረታ ማስገባት ሂደቶች በዚህ በተያዘው ወር አጋማሽ ይጠናቀቃል ተብሎ ይጠበቃል። የኢትዮጵያ አየር መንገድ ግሩፕ ከቢሾፍቱ አቅራቢያ አቡሲራ በተባለ አካባቢ ለሚያስገነባው የአየር ማረፊያ ከተማ ልማት የሚነሱ 2800 ቤተሰቦች ተተኪ ቤቶችና ኢኮኖሚያዊ እንቅስቃሴዎች ለማስፋት $350 ሚሊዮን መድቦ እየተንቀሳቀሰ መሆኑንም የአፍሪካ ልማት ባንክ ፕሬዝዳንት ነሐሴ 5 ቀን 2017 ዓ.ም የፕሮጀክቱን ፋይናንስ የማስተባበር ኃላፊነት በይፋ በሰነድ ተፈራርሞ ውሉን ማረጋገጥ በአዲስ አበባ ስካይ ላይት ሆቴል በተከናወነ ሥነ ሥርዓት ይፋ ማድረጋቸው ይታወሳል። የቢሾፍቱ ሜጋ ኤርፖርት 270 አውሮፕላኖችን በአንዴ ማቆም እንደሚያስችል እንዲሁም የአየር መንገዱ ግሩፑን የካርቦን ልቀት በ15% እንደሚቀንስ በዓመት 3.5 ሚሊዮን ቶን ካርጎ የማጓጓዝ አቅም እንደሚኖረውና አጠቃላይ ፕሮጀክቱም $10 ቢሊዮን እንደሚፈጅ የኢትዮጵያ አየር መንገድ ግሩፕ ለፕሮጀክቱ ተነሺ አርሶ አደሮች የመኖሪያ ቤትና የኢኮኖሚ እንቅስቃሴ $350 ሚሊዮን መድቦ እየተንቀሳቀሰ እንደሚገኝም ገልጸው ነበር። ይህ በዚህ እንዳለ አየር መንገዱ ከሜጋ ኤርፖርት ፕሮጀክቱ ጎን ለጎን በቦሌ ዓለም አቀፍ ኤርፖርት የተለያዩ ፕሮጀክቶችን እያካሄደ መሆኑን ዋና ሥራ አስፈጻሚው ማክሰኞ ታኅሳስ 7 ቀን 2018 ዓ.ም በ5500 ካሬ ሜትር ላይ ያረፈው ፕሪሚየም ላውንጅ ሲያስመርቅ አስታውቋል። የመንገደኞች ማረፊያ ፕሪሚየም
ላውንጁን ለመገንባት 16 ሚሊዮን ዶላር መፍጀቱን፣ በአንድ ጊዜ እስከ 1000 መንገደኞችን ማስተናገድ እንደሚችልም ተገልጿል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።